ጀግና ሰው ክብሩ ዳር ድንበሩ እየጀግና ሰው ክብሩ ዳር ድንበሩ ወደፊት በሉለት ይለይለት ወደፊት በሉለት ይለይለት ወደፊት በሉለት ይለይለት። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲወላችሁ እሙኝላችሁ አለው እስቲ ወንዶሎ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትጎጩት ቦታስና ጎብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሰበር ዜና እጅግ በጣም ደስ የሚያሰኝ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ኢራን ወደ ድንጋይ ዘመን ሞልሻታል፣ ሁሉ ነገር አብቃቅቶለታል፣ ምንም ነገር የለም፣ በረሃ በቃ ድንጋይ ብቻ ነች ኢራን ካለ በኋላ በሰዓታት ልዩነት ውስጥ የፋርስ ንስሮች፣ የፋርስ አንበሶች የአሜሪካን 4 የጦር ጀትና ሄሊኮፕተርን አርግፈዋል። ይሄ በመላ አሜሪካ ከፍተኛ ድንጋጤ የፈጠረና ከፍተኛ መነጋገሪያ የሆነ ነው። በሰዓታት ልዩነት ውስጥ ኤፍ-15 የጦር ጀት ተመቶ ተከስክሶ ነዷል። ኤፍ-16 ተመቶ ኢመርጀንሲ ላንድ አድርጓል። ይሄንን አይደለም ኒውዮርክ ታይምስ ነው ኤፍ-16 ኢመርጀንሲ ላንድ ማድረግን ኒውዮርክ ታይምስ ነው የዘገበው። እንደዚሁም ኤፍ-35 ሪፊውሊንግ ታንከር ይሄ ምንድነው የጦር ጀቶችን ሪፊውል የሚያደርግ ነዳጅ የሚሞላ እጅግ በጣም ግዙፍና ውድ የጦር ጀት ተሞታል ማለት ነው። ጄሊ ግሪን የሚባል ሪስኪው ይሄ ደግሞ ምንድነው የተጎዱትን የሚያወጣ በጣም እጅግ በጣም የተራቀቀ ሄሊኮፕተር ነው። ይሄም ተመቶ ወድቋል። ይሄ ዓለምን ነው እጅ በአፍ ያስጫል እና ደስ ለኛ እንኳን ደስ አላች። ጀግና በቃ ደስ ይላል። ጀግና የጀግናን ነገር ያውቃል። ጀግና ከእውነት ጎን ይቆማል። ጀግና ማንም ይሁን ወንድሜ፣ አጎቴ፣ አክስቴ፣ ያጎቴ ልጅ የሚባል የለም። ጀግና ከእውነትና ከጀግና ጎን ነው የሚቆም ምንጊዜም እና በጣም ነው የተደሰትኩት። በተለይ የኢራንን $1 ቢሊዮን የሚያወጣ ድልድይ መጥተው ሰውዬው ተኩራርቶ የነደደውን የተደረመሰውን እንትን በጣም እኮ የሚያሳፍር እኮ ነው። የመጨረሻ ውርደት አበጭከናቸው። እውነቱ እኮ ነው። የተደረመሰውን ድልድይ ትልቅ ጀብዱ እንደሰራ ነገር በራሱ ማህበራዊ ሚዲያ ላይ ፖስት አድርጎታል። ከዚህ በፊት እንደምታውቁት የኢራን የፓወር ፕላንት ሲመታ ይፖስታል። ሰውዬ የነዳጅ ማጣሪያ ሲመታ ይፖስታል። ፖስተው እስቲ አሁን የተመታው ወንድ ልጅ ተወልዶ ካልሆነ እንዳባቱ ወንድ ልጅ ተወልዶ ካልሆነ እንዳባቱ ቆሚስ አልበሳቸው አውሉት ከቤቱ ምን አይዞማ ልቤን አለው። የተደነቀው ነው የምላችሁ በትናንትናው በሰዓታት ልዩነት ውስጥ ኬሲ 135 ሪፊውሊንግ የጦር አውሮፕላን በጣም ሰቅጣጭ ነው። በአንድ ቀን ውስጥ ይህን የሚያህል ግዙፍ የጦር አውሮፕላን መምታት ኤፍ-15 ስትራይክ ኤግል ነው የሚባል ይሄ ንስር አጥቂው ንስር የማይታየው ነው የሚባል እጅግ በጣም የተራቀቀ ነው። ይህንን መቶ ነው ያረገፉት የኢራን ልጆች፣ የፋርስ አንበሶች ይህን መቶ ነው ያረገፉት። አጭብጭብ እንጂ ወገን አጭብጭብ እናተ በጣም ነው የተደሰትኩትና ፍትሃዊ ውጊያ ቤትም ዓለም ተዋጋ። ምንም እዚህ ኢትዮጵያ ውስጥ እርስ በርስ እየተዋጋ ፍትሃዊ ካልሆንክ ፍትሃዊ ከሆነ ጎን ቆመን እኮ እንትን እንላለን። ምንድን እንዋጋለን፣ እንዶክፋለን፣ እንወክዛለን። የቱም ይሁን ውጊያው ከእውነትና ከጀግና ጎን ነው የምትቆመው። ግድ ነው ጀግንነት ግድ ነው። ማር ነው የምጠጣ ዶስ ስላለኝ ተዋጋ በቃ ከእውነት ጋር ነው ተዋጋ። ያ ሁሉ ፓስተር እስቲ አሁን ምን ይወጣው ይሆን? ያ ሁሉ ፓስተር እሱም በኋላ ሰራላችሁ አለው። ትንሽ ክፍተት ከተገኘ ምሳ ሰዓት በኋላ ምናምን የሆነች ነገር ጥቅጥቅ አድርጌ ያመጣላችሁ አለ እና የሚገርም ነው። ያ ሁሉ ፓስተር ፍትሃዊ የሆነ ውጊያ እግዚአብሔር ተዋጋ ብለዋል አለ። በቃ እነዚህ ጭፋዛ ሀገር ሄዱ እንዴ ነው ወይስ እንዴት ነው? አንድ አይነት ነው እንዴ ስታይሉ? እግዚአብሔር ተዋጋ ብለዋል። የሰው ደም ነው ታፈስ እግዚአብሔር። በሰው ሀገር ሄደን የምትዋጋው እግዚአብሔር። እኔ አውዳሚ መሳሪያ ይዣለሁ አንተ እንዳትይዝ ነው የሚለው እግዚአብሔር። ምን አይነት ነው እግዚአብሔር? የሁላችሁ እግዚአብሔር አለ እንዴ? ቀዳዳ የሃይማኖት ሰው ሲያጎበድድ እንደማየት የሚሰቀጥጠኝ ነገር የለም። አውልቆ ልብስም በዛች ልብስ ውስጥ ተደብቀ ያቺ በመጽሐፍ ቅዱስ በቁርአን ስም በመጽሐፍ ቅዱስ ተደብቆ ሰውን ማወናበድ ማጭበረር አይቻልም። ወመኔ ወጥቶ ስራ
ብዙም አይጠበቅብን ታውቃለህ። ሃይማኖታዊ አባት ለመሆን ብዙም ትምህርት፣ ብዙም ልፋት፣ ብዙም ድካም የለውም እንደምታውቁት ነው ከሞላ ጎደል እና ይሄ ቅልቦችን እየሰበሰቡ አሁን ደግሞ በየቤተ መንግስቱ ጀምሯል እንደዚህ ማሽርቅ ጌታ የጌታ ሰው ፈቅዶልሃል አለ። ምን አባ ነው የሚፈቅድልህ? ኢራን ላይ እግዚአብሔር ፈቅዶ ነው ያወደዋቸው። ሊቢያ ላይ እግዚአብሔር ፈቅዶ ነው። ኢራቅ ላይ እግዚአብሔር ፈቅዶ ነው። ሶሪያ ላይ እግዚአብሔር ፈቅዶ ነው። የመን ላይ እግዚአብሔር ፈቅዶ ነው። ሱዳንን የሚያወድሙት እግዚአብሔር ፈቅዶ ነው። እግዚአብሔር የሰው ልጆችን እንደማሰስ ይፈቅዳል። ይሄ ርዕስ አይደለም። ይሄን በኋላ ነው ማወጣው የምንጫወተው። የሆነ ሆኖ ምን ይወጣችሁ? ተደነቀ፣ ሲኤንኤን ተደነቀ፣ ቢቢሲ ተደነቀ፣ ኒውዮርክ ታይምስ ዋት ወንደርፉል ውጊያ ነው። የናቁት መንታ አስረገዘን ምናምን አለ እና መናናቅ እንዲህ ነው። እና በጣም ደስ ብለናል። ኢራኖች የፈለገ የመጣ ይምጣ ከዚህ በኋላ ፈለገ እልቂት አይቆጫቸው፣ የፈለገ ውድመት አይቆጫቸው። ለምን? በቃ እንደ ወንድ ተዋጋ እኮ። ዓለም እኮ እጁን በአፉ ጫነ፣ ተደነቀ። እውነቱን ዓለም አየ። አስቡ። እነዚህ ናቸው እንግዲህ ቻይናን እንገጥማለን ሲሉ የከረሙት። እነዚህ ናቸው እንግዲህ ራሽያን ካልገጠምን ሙተን እንገኛለን የሚሉት እነዚህ ናቸው። በእርግጥ ኢራኖቹ ከእውነቱ ለመነጋገር አሁን ባለበት ሁኔታ ከቻይና የሚያንስ አቅም አይደለም ያሳዩት። እውነቱን ለመነጋገር ከራሽያ የሚያንስ አቅም አይደለም። አስደናቂ፣ በቃ አስደናቂ ነው። አንጀታችን እንደዚህ ቅቤ ታጠጡን በጾም ድሮ በእናታቸው የጦር ጀቶችን እየፈነከቱ እንደ ቺፕስ ድንች በግራና በቀኝ ሰንጠቅ የጦር ጀት አይቀርም፣ የጦር መርከብ አይቀርም፣ ምን እግረኛ አይቀርም፣ ምንም አይቀርም። በቃ የቆረከ የለም እስካሁን እኮ ያልተለበለበ የለም። እና በጣም ነው ተደሰተናል። እነዚህ ገምጫጫ ፖለቲከኞች በሰው ሞት ስደትና እልቂት ላይ ቢሊየንስ ኦፍ ዶላርስ ለዘመናት ሲያፍሱ የነበሩትን አንገት ማስደፋት እሱማን ተደስቻለ። እና ወንድ ልጅ ተወልደ ካልሆነ እንዳባቱ ቀሚስ አልብሳቸው አውሉት ከቤት ነው። ይሄ በነገራችን ላይ ይሄ ያሁኑ የጦርነት ማጀበያም የዳኘው ዋለ ወንድ ልጅ ተወልዶ የሚለው ወንድ ልጅ ቆረጠ የሚለው ነው። አንድ እንደገናም ደግሞ ራስ ይሄ በቃ አጠቃላይ እንትኑም ርዕሱም መሆን ያለበት የጨነቀለት ነው። በጣም ተስማሚ ሆኖ አግኝቼዋለሁ ለዚህ ጦርነት እና ታውቃላችሁ ይሄ ፈረንጆቹ ኢፒክ ፈሪ ነው የሚሉት፣ እኔ ደግሞ ኢፒክ ፈሪ ወይም ደግሞ የጨነቀለት ብየዋለሁ። እና በጣም ይሄ የጨነቀለት ውጊያ ዓለምን አስደንቃል። የታለ የቻይና ራዳር የታለ ስትቁለሰለሱ የነበራቸው እንትን ስትሽኮረመሙ የነበራቸው አላችሁ የተጋናቸው እስቲ አንድ እጃችን ወደ አንዳንዶች ሲሽኮረመሙ ነበር። የራሻ የበሰበሰ የጦር ኤር ዲፌንስ ሲስተም፣ የቻይና የበሰበሰ ኤር ዲፌንስ ሲስተም የታ አላችሁ እና ነው ወይስ እናንተም ጸሎት ሊደረግላችሁ ዋይት ሃውስ ሄዳችሁ እና እጹብ ድንቅ ነው። መቼም እጹብ ድንቅ። እኔ ኦርቶዶክስም በማያገባ ገብተህ ያለ ሃይማኖት አሽቃብጣለሁ። ሃይማኖቱ በሃይማኖቱ ነው ያለ ሃይማኖት ያለ ቦታ የሃይማኖት አባት ወይ ማሳረቅ ወይ ያጠፋውን ሁለቱንም መውቀስ ሁለቱንም አንተም ደም አታፍስ አንተም አታፍስስ። ዋና አጥፊዎች ደግሞ ይታወቃል። ምን ጊዜም ጦርነት ላይ አንዱ አካል ነው ዋና አውዳሚ። ጦርነት የሚቆሰቀሰው አንዱ ነው ወራሪ። ሁለቱ ወራሪ ባንዴ ሊሆን አይችልም። ስለዚህ ያጠፋውን መውቀስ ይችላል የሃይማኖት አባት። ካልሆነ አይን የፈርቻለሁ ካለ ሁለቱንም ለማስታረቅ ተውተው ማለት ነው። ገብተው በለው ማፈሪያዎች ስራ የለም እንደ በዓለም አቀፍ ደረጃ እነዚህ መንፈሳዊ አባት የሚባሉት አብዛኞቹ ሌላ ስራ የላቸውም እንደ በቃ ትንሽ የፍርፋሪ ወረወራል የሚያደርጉትን አያውቀውና እሱም በኋላ ይህን ርዕስ በኋላ እናነሳዋለን። የሆነ ሆኖ እጅግ በጣም የሚያስደንቅ ነው። ኢራን በእውነት ይሄ እንትን ሲዲ ስፖርት ላይ እንደ ፕሪሚየር ሊግ መቅረብ ያለበት ጦርነት ነው። ጦርነት አንደኛ ፋታ የለውም፣ ሁለተኛ በጣም አጓጊ ነው፣ ሶስተኛ አስደናቂ ውጤቶች ያሉበት ነው። ላይቭ ነው መተላለፍ የነበረበት ላይቭ በሞላ ዓለም ይሄ ውጊያ። በእርግጥ ዓለም ላይቭ ላይ ነው ያለው። ሲኤንኤን፣ ቢቢሲ፣ አልጀዚራ ከዚህ ውጭ ወሬ የለውም። ፎክስ ኒውስ፣ ዓለም አቀፍ ያሉ ሚዲያዎች በሙሉ አርቲ ኦርሎድ ወለው ከዚህ ውጭ ወሬ የለውም። የኔ ጌታ ሙሉ ወላች እንግዲህ እኔ በጾም ምድር ቅቤ ጥሩ አይደለም። በጾም ምድር ኖር ነው ግን ጠጣ ምን ላድርግ
የኔ ሀሳብ ነው። ሀሳቡ ሲሞቻችሁ ላይክ አድርጎ ሼር አድርጎ። ወዳችኋለሁ። ይሞቻችሁ። ፒስ